ኢትዮጵያ በዲጂታል ኢትዮጵያ 2030ን ጨምሮ በተለያዩ የልማት ስራዎች ለወጣቶች ቅድሚያ በመስጠት እየሰራች ነው አሉ ፕሬዝዳንት ታዬ አጽቀሥላሴ። ፕሬዝዳንቱ ይህንን ያሉት 9ኛው የአፍሪካ ቢዝነስ ፎረም በአዲስ አበባ ዛሬ መካሄድ ሲጀምር ነው። አህጉራዊ መድረኩ አፍሪካን በፋይናንስ መደገፍ፣ የስራ ዕድል መፍጠርና ፈጠራን ማበረታት ላይ ትኩረት ያደርጋል። በስፍራ የሚገኘው ባልደረባችን አንዱዓለም ተስፋዬ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ ያለው ከሱ ጋር ቆይታ እናደርጋለን። አንዱዓለም እንደምን አለ? ቀደም ሲል የጀመርከውን ሀሳብ ሰፋ አድርገህ መቀጠል ትችላለህ። አመሰግናለሁ አስማረ። እንግዲህ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽንና የአፍሪካ ህብረት እንዲሁም ሌሎች አጋሮች በጋራ የሚያዘጋጁት የአፍሪካ ቢዝነስ ፎረም ለ9ኛ ጊዜ ዛሬ በአዲስ አበባ መካሄድ ጀምሯል። እንግዲህ የዘንድሮ መሪ ቃል መጻኢ የአፍሪካን ፋይናንስ በመደገፍና ስራና ኢኖቬሽንን ማበረታታት እንዲሁም ለዘላቂ ትራንስፎርሜሽን የሚል መሪ ሀሳብ ነው በዛሬው ዕለት የተጀመረው ማለት ነው። ይህ ፎረም ለሁለት ተከታታይ ቀናት የሚቀጥል ሲሆን በፎረሙ ላይ እንግዲህ የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ እንዲሁም የፌዴሪ ፕሬዚደንት ታዬ አጽቀሥላሴን ጨምሮ በርካታ የአፍሪካ ሀገራት አምባሳደሮች እንዲሁም ደግሞ የፋይናንስ ተቋማት አመራሮችና የተለያዩ የግል ባለሀብቶች በዛሬው መድረክ ላይ የተሳተፉ ይገኛሉ። እንግዲህ የዘንድሮ ፎረም ዋነኛ ዓላማ በተለይ የአፍሪካ ወጣቶችን በኢኮኖሚ የሚጎለብቱበትን ደረጃ ለማሳደግና ለዚህም የሚሆን የፋይናንስ አማራጮችን ማፈላለግና ማሰባሰብ ላይ ትኩረቱን ያደረገ ነው። በተለይ ደግሞ የስራ ፈጠራን ለማበረታታት የሚያስችሉ የፋይናንስ አማራጮች እንዴት ይገኛሉ የሚለውን ለመምከር የፋይናንስ የተለያዩ ፋይናንስ አጋር አመራሮችና የግል ባለሀብቶችን ከሀገራት መሪዎችና አምባሳደሮች ጋር የሚያገናኝና ለውይይት ያስቀመጠ መድረክ ነው። እንግዲህ በዚህ መድረክ ላይ የመክፈቻ ንግግር ያደረጉት የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ አፍሪካ በየዓመቱ የስራ ኃይል ወጣት የሆነ የስራ ኃይል ወደ ኢኮኖሚው እንደምታስገባ አንስተው ይህንን የስራ ኃይልና የስራ ፈጠራ ሞተር የሆነ አቅም ወደ ኢኮኖሚው ለአፍሪካ በሚጠቅም ደረጃ ለማሳደግና ለማሳተፍ የሚያስችል የፋይናንስ አቅርቦት ወሳኝ እንደሆነ አንስተዋል። በተለይ ደግሞ የስራ ፈጠራን የሚያበረታታና አፍሪካ ያላትን የህዝብ ሀብት በተለይ ደግሞ ወጣቱን ክፍል ሊጠቅም የሚችል የፋይናንስ አቅርቦትን በማመቻቸት ላይ ሀገራትና ሁሉም ባለድርሻ አካላት ትኩረት ሊያደርጉ እንደሚገባ አንስተዋል በንግግራቸው። ለዚህም የሚሆኑ በተለይ ደግሞ ከመንግስታት ቁርጠኝነት ጀምሮ የግሉ ዘርፍ በተለይ የፈጠራና የሳይንስ ዘርፎች ላይ ኢንቨስት እንዲያደርግ የማበረታታትና የማገዝ ስራዎች ሊኖሩ እንደሚገባ፣ ፖሊሲዎቻችንም በዚሁ ዙሪያ ሊያጠነጥኑ እንደሚገባ ነው ክላቨር ጋቴቴ በዚህ በመክፈቻ ንግግራቸው ላይ ያነሱት ማለት ነው። ሌላ እንግዲህ በዚህ መድረክ ላይ ሌላኛው መክፈቻ ንግግር ያደረጉት የፌዴሪ ፕሬዚዳንት አምባሳደር ታዬ አጽቀሥላሴ ናቸው። እንግዲህ ፕሬዚዳንቱ ኢትዮጵያ በየዓመቱ ይህንን ወደ ኢኮኖሚው የሚመጣ ወጣትና አምራች ኃይል ኢኮኖሚያዊ ጥቅም ለማዋል እየሰራቻቸው ያለቻቸውን ስራዎች ጠቃቅሰዋል። በተለይ ደግሞ ባለፉት አመታት የተተገበረው የ5 ቢሊዮን የኮደርስ ኢኒሺዬቲቭን እዚህ ላይ አንስተውታል። በአጠቃላይ በዲጂታል ኢትዮጵያ 2030 ኢትዮጵያ ይህንን ወጣትና አምራች ኃይል ከቴክኖሎጂ ጋር አብሮ የዘመንና ለራሱም ስራ ፈጥሮ ለሀገሪቱም ጥቅም ለኢኮኖሚ ጥቅም እና አንድ አቅም መሆን እንዲችል ለማድረግ የሚያስችሉ ስራዎችን እየሰራች እንደሆነ አንስተዋል። በተለያዩ የልማት ስራዎቿን በተለይ ደግሞ አዲስ አበባን በዋነኝነት አንስተው በአዲስ አበባን ጨምሮ በሁሉም ክልሎች እየተካሄዱ ያሉ የኮሪደር ልማት ስራዎች ላይ የወጣቱ ተሳታፊነትና ለወጣቶች የተሰጠው የስራ ዕድል ከፍተኛ እንደሆነ አንስተዋል። በአጠቃላይ በሀገሪቱም ከሚሰሩ የልማት ስራዎች መካከል ከ70 እና 80% በላይ ወጣቶችን ተጠቃሚ የሚያደርጉ እንደሆነ ነው በንግግራቸው ላይ የጠቀሱት ማለት ነው። እንግዲህ ከኮሪደር ልማት ስራዎች ባለፈ በኢንዱስትሪ ፓርኮች በአግሮ ኢንዱስትሪ ፓርኮች ውስጥ ከፍተኛ ቁጥር ያለው የወጣት ኃይል እየተሰማርቶ የስራ ዕድል ተፈጥሮለት ተጠቃሚ እየሆነ መሆኑን አንስተዋል። እንግዲህ ይህንን የኢትዮጵያ ልምድ ሌሎችም ሀገራት ሊጋሩት እንደሚገባ አንስተዋል። በተለይ ደግሞ በየዓመቱ ወደ ዓለም ኢኮኖሚ ውስጥ የሚገባውን ይህንን የስነ ህዝብ እውነታ አፍሪካ በምን አይነት መልኩ ልትጠቀምበት ይገባል የሚለውን በደንብ ልናስብበትና ልንሰራበት ይገባል ነው ያሉት። ከኢትዮጵያ በዚህ አንጻር ከፖሊሲ ጀምሮ ወጣቶችን ተጠቃሚ የሚያደርጉ ስራዎችን እየሰራች እንደሆነ ለአብነት ጠቅሷል። በቅርቡም ጸድቆ ወደ ስራ የገባው የስታርታፕ ፖሊሲ ይህንን ለማጠናከርና ለማገዝ ትልቅ ሚና እንደሚወጣ ነው አምባሳደር ታዬ ያነሱት ማለት ነው። እንግዲህ በዚህ መድረክ ላይ በተለያዩ
የኢንቨስትመንት ዘርፎች የተሰማሩ ባለሀብቶችን ጨምሮ አጋር አካላትና የተለያዩ የልማት ድርጅቶች የፋይናንስ አመራሮች ይገኛሉ። እንግዲህ እነዚህ መድረኮች እዚህ መድረክ ላይ የተለያዩ ወጣቶችም ተሳታፊ ናቸው። እነዚህ ወጣቶችን ከመንግስት አመራሮች እንዲሁም ደግሞ አጠቃላይ ከግሉ ዘርፍ ተዋንያን ጋር በአንድ በማስቀመጥ ለወጣቶቻችን የስራ ፈጠራ ምን አይነት የፋይናንስ ድጋፍ እናድርግ፣ በተለይ ደግሞ ወጣቶች የቴክኖሎጂና የስራ ፈጠራ ክህሎታቸውን እንዲያድግ ለማድረግ የሚያስችሉ የፋይናንስ አቅርቦቶች በምን መልኩ መሳለጥ አለባቸው የሚለውን ይመክራል። ውይይቶችም ይቀጥላሉ። ዛሬን ጨምሮ ለሁለት ቀናት ነው የሚካሄደው ይህ ፎረም ማለት ነው። ኤግዚቢሽኖችም ይካሄዳሉ። በተለይ ደግሞ አነስተኛና መካከለኛ ኢንተርፕራይዞች ያዘጋጇቸው የፈጠራ ስራዎች የሚቀርቡበት ኤግዚቢሽን እንደሚኖር ከዚህ ከአፍሪካ ኢኮኖሚክ ኮሚሽን ያገኘነው መረጃ ያመለክታል ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። ወደ አንተ እንመለስ።